የአሜሪካን ጥያቄ ተቀብሎ ሐማስ ትጥቅ እፈታለሁ ማለቱ እያነጋገረ ይገኛል። የእስራኤልም ጦር ይወጣል፣ ሐማስም ትጥቅ ይፈታል፣ በጋዛ ሰላም ይሰፍናል የሚለው ሐሳብ አሁን ጎልቶ እየተሰማ ነው። ትራምፕ የሰላም ቦርድ ብለው የመሰረቱት ተቋም ስኬታማ ሆኖልኛል ብለው በደስታ ላይ ይገኛሉ። እስራኤል ይህንን የምታበላሽ ከሆነ ግን ይቀየሟታል ሲሉ ባለስልጣኖቻቸው መናገራቸውንም መገናኛ ብዙሃን እየዘገቡ ይገኛሉ። ሐማስ በቅርቡ ያደረገው የአመራር ለውጥ የወሰነው ውሳኔ ከጀርባ ያለው ምክንያት ብዙ ተፈልፍሎ ሊታይ የሚገባው ነገር እንዳለ እየተመላከተ ነው። ጉዳዩን በዝርዝርና በጥልቀት እንመለከተዋለን። ይህ እንደተጠበቀ ሆኖ ሁቲዎች በቀይ ባህር አካባቢ ገንዘብ ተቀብለው መርከቦችን ሊያስተላልፉ እንደሚችሉ መነገሩ የአካባቢውን ውጥረት ይበልጥ ከፍ አድርጎታል። ይህንንም ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በዩክሬን የሚሳኤል ጥያቄ ላይ ቀዝቃዛ ውሃ ቸልሰውበታል። የኔን ሚሳኤል ታመርቻለሽ ብላ ቃል የገባችው አሜሪካ አሁን ደግሞ በፕሬዝዳንቷ በኩል ድንገት እጥፍ ማለቷ ለኪየቭ ራስ መታትና ዱብዳ ሆኖባታል። የኔቶዋ ሀገር ጦሯን ወደ ድንበሯ አስጠግታለች። በሺዎች የሚቆጠሩ ሰዎች ድንገት ድንበሯን የጣሱባት ይህች ሀገር ያልተጠበቀ አጣብቅኝ ውስጥ ገብታለች። የአውሮፓ ሀገራትም የዚህችን ሀገር ውሳኔ እየተቃወሙ ይገኛሉ። ጉዳዩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ሐማስ ትጥቅ እፈታለሁ አለ። የዕለቱ ትልቅ ርዕሰ ጉዳይ ነው። ሐማስ አላደርገውም ሲለው የነበረውን የትጥቅ መፍታት ውሳኔ እንዴት ሊደርስ ቻለ? በቅርቡ የነበረው የአመራር ምርጫና ለውጥ፣ ከዚያም አልፎ በድርጅቱ ታሪክ እጅግ ከባድ ሊባል የሚችል ውሳኔ መወሰኑ ትኩረትን ስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ የሰላም ቦርድ ብለው ያቋቋሙት ተቋም በስራ ላይ እንደሚገኝና ጋዛን ከጦር እንቅስቃሴ ለማውጣት ወሳኙን እርምጃ ተራምደናል እያሉ ይገኛሉ። ይሁንና እስራኤል ይህንን ሐሳብ የማትቀበል ወይም የምታደናቅፍ ከሆነ እጅግ በጣም ሊቀየሟት እንደሚችሉ ባለስልጣናትን የጠቀሱ መገናኛ ብዙሃን ተናግረዋል። በተጨባጭ ገና የሚፈተሸው የጋዛው የሰላም ቦርድና የሐማስ የትጥቅ መፍታት ጉዳይ ከእስራኤል ለቆ መውጣት ጋር በተገናኘ ብዙ ፈተናዎች እንዳሉበት የሚታወቅ ነው። ከግማሽ በላይ የሚሆነውን የጋዛ ክፍል በቁጥጥሯ ስር የዋለችው እስራኤል እንዴት ለቃ ትወጣለች የሚለው ጉዳይ አጠያቂ መሆኑ አልቀረም። ጦር መሳሪያዎቹን አምኖ ያስረክባሉ የሚለውም ጉዳይ ሌላ ጥያቄ ነው። ይሁንና ሂደቱ ቀላል ጊዜ እንደማይፈልግ እነ ትራምፕም ያምናሉ። 4 ገጽ በሚሆነው የቦርዱ የሰላም ሐሳብ ሰነድ ላይ እነዚህ ነጥቦች ሰፍረዋል። ከ200 እስከ 250 ቀናት ያህል ሂደቱ ሊፈጅ እንደሚችል በግልጽ ተቀምጧል። ሐማስ ትጥቅም ከመፍታት በተጨማሪ ዋሻዎቹን ለማፍረስ ተስማምቷል። ቀለል ያሉ ትጥቆችን የፍልስጤም አስተዳደር እንዲረከባቸው፣ ከባባዶቹ ደግሞ ተለይተውና ተቆጥረው እንዲወገዱ ወይም ደግሞ በሌላ ጥብቅ ስፍራ እንዲቀመጡ ስምምነቱ ያዛል። በዚህ ሂደት ታዲያ የእስራኤልም ጦር ከጋዛ ለቆ ይወጣል። ይሁንና በእስራኤልና በሐማስ በኩል ውዝግቡ አሁንም ከሯል። ሐማስ ትጥቅ የምፈታው እስራኤል ስትወጣ ነው ሲል፣ እስራኤል በበኩሏ ሐማስ ትጥቅ ሳይፈታ ከዚያ ንቅንቅ አልልም እያለች ትገኛለች። ጋዛን የሚያስተዳድር የቴክኒክ መንግስት እንደሚቋቋምና ከሐማስም ወገን ያልሆነ ለእስራኤልም ያላደረ ገለልተኛ መንግስት እንደሚመሰረት እየተነገረ ይገኛል። ሆኖም ይህ ጉዳይ በትራምፕ ጥላ ስር የሚከወን ነውና አፈጻጸሙን በተመለከተ ጥያቄዎች መጠየቁ አልቀረም። ለምሳሌ እስራኤል እንዴት አድርጋ ነው ጦሯን የምታስወጣው? ወይም ጦሯን በምታስወጣበት ሰዓት ከጋዛ የመከላከያ ዞን ትመሰርታለች ወይ የሚለው ጥያቄም እያጠያየቀ ነው። ሁለቱም ወገኖች ስምምነታቸውን ይፈጽሙ ዘንድ የማጣራት ሥራ በአሜሪካ በኩል ይሰራል ቢባልም አሰራሩ ምን ያህል ስኬታማ ይሆናል? ይሄኛውም የተጠየቀ ጥያቄ ነው። ሐማስ ግን ቢያንስ በመርህ ደረጃ ትጥቅ ለመፍታት መስማማቱን ለቢቢሲ እና ለአልጀዚራ አሳውቋል።
ሐማስ በቅርቡ የአመራር ምርጫና ለውጥ ማድረጉም ይታወቃል። ኻሊል አልሃያን በኳታር ሆነው የሐማስንና የፍልስጤምን ጉዳይ ሲደራደሩ የነበሩትን ሰው ወደፊት ማምጣቱና የፖለቲካ ቢሮ ኃላፊ አድርጎ መሾሙ የሚታወቅ ነው። ኻሊል አልሃያ ለድርድር ችግር የለባቸውም፣ ከኢራን ጋር ጥብቅ ግንኙነት ቢኖራቸውም ጠረጴዛ የመክበብ ወኔ አያጡም በሚል ስማቸው በተደጋጋሚ ሲነሳ ቆይቷል። ምናልባት ኻሊል አልሃያን የሾመው ሐማስ እንዲህ አይነት ድርድር ውስጥ እንደሚገባ አውቆ ነው የሚል ነገር ተነስቶ እንደነበር ከዚህ ቀደም በፒያሳ ኔትወርክም መዘገባችን ይታወሳል። ታዲያ ይህ ውሳኔ በድርጅቱ ታሪክ እጅግ ከባድ ሊባል የሚችል ውሳኔ ነው። የእስራኤል ጦር አፍንጫ ስር በተቀመጠበት ሁኔታ ሐማስ ትጥቅ ለመፍታት እንዴት ወሰነ የሚለው ጉዳይ መነጋገሪያ መሆኑ አልቀረም። የተለያዩ መላምቶችም እየቀረቡ ናቸው። ምናልባት ሐማስ አሁንም ቢሆን በድብቅ የጦር መሳሪያዎችን ሊያስቀምጥ ወይም ወደ ሶስተኛ ሀገር ሊያሻገር ይችላል። በዚህ ምክንያት ነው ወደዚህ ስምምነት የገባው የሚሉም አሉ። ሌሎች ደግሞ በጋዛ ያለው ስቃይ መጠኑ እየሰፋ በመምጣቱ ከተኩስ አቁም ስምምነቱ በኋላ እንኳ በሺዎች የሚቆጠሩ ፍልስጤማውያን መሞታቸው፣ ከ2 ሚሊዮን በላይ የሚሆነው የጋዛ ሕዝብ አብዛኛው በድንኳንና በትንንሽ መጠለያዎች ውስጥ የሚገኝ በመሆኑ ይህንን ስቃይ ለመቀነስ ሐማስ ግድ ሆኖበት ውሳኔውን ወስኗል የሚሉም አልታጡም። በሌላ በኩል ሁቲዎች በቀይ ባህር የሚተላለፉ መርከቦች ገንዘብ ሊከፍሏቸው ይገባል ወይስ አይገባም የሚለውን ጉዳይ እያጤኑት ነው ይላል የሮይተርስ ዘገባ። የሳውዲ አረቢያ መርከቦች ወደዚህ አካባቢ ድርሽ እንዳይሉ ተብሎ እገዳ የተጣለባቸው ሲሆን ሁቲዎች ቀጣዩን እርምጃ ዓለም አቀፍ መርከቦች ላይ ሊያደርጉት እንደሚችሉ እየተገለጸ ይገኛል። በሆርሙዝ ኢራን ይህንን ሐሳብ ስታስበው እንደነበረ ሁሉ ሁቲዎችም በቀይ ባህር ይህንን ቢያንስ በሐሳብ ደረጃ ማሰባቸውም ትርጉሙ ቀላል ተደርጎ አልተቀመጠም። የሐሳቡ አተገባበርና የጊዜ ሁኔታ እስካሁን ያልተወሰነ ሲሆን በሐሳብ ደረጃ ግን ሁቲዎች ይህንን ጉዳይ እያውጠነጠኑት ነው ይላል የሮይተርስ የዜና ወኪል። የቀይ ባህርን ጸጥታ ለማስጠበቅ ሳውዲ አረቢያ አጋር ሀገሮቿን እያስተባበረች ሲሆን ከሁቲዎች የሚመጣውን ጥቃት ብቻዋን ሳይሆን ከሌሎች ጋር ለመመከት እንቅስቃሴ እያደረገች እንደምትገኝ እየተሰማ ይገኛል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኪየቭ ጥያቄ ላይ ቀዝቃዛ ውሃ ቸልሰውበታል ተብሏል። ፓትሪዮት የተሰኘውን የአየር መከላከያ ስርዓት የታጠቀችውና ለዚህም ግብዓት የሚሆነው ጠላፊ ሚሳኤል በስፋት እንዲሰጣት የጠየቀችው ዩክሬን የተሰጣት ምላሽ ታመርቸዋለሽ የሚል ነበር። በኔቶ የአንካራ ጉባኤ ወቅት ዶናልድ ትራምፕ ይህንን ቃል ገብተውላት ነበር። ልናግዛቸው እንችላለን፣ በጣም ምርጡ መሳሪያችንን እንዲያመርቱ እናደርጋቸዋለን ብለው በቃል ደረጃ የተናገሩት ትራምፕ የዋሽንግተንን ደጅ ለረገጡት ዜሌንስኪም በድጋሚ እንዳረጋገጡላቸው የዩክሬኑ ፕሬዝዳንት መናገራቸውም ይታወቃል። አሁን ግን ሐሳባቸውን በከፊልም ቢሆን የቀየሩ ይመስላል። ከፋይናንሻል ታይምስ ጋር ባደረጉት የስልክ ቃለ ምልልስ እንዲህ አሉ። እርግጠኛ አይደለሁም። ዩክሬን ይህንን መሳሪያ ለማምረት ሙሉ ለሙሉ ፍቃድ ይሰጣታል? እኔ እንጃ፣ እርግጠኛ አይደለሁም ሲሉ ተናገሩ። ይህ እጅግ በጣም ወደር የለሽ የሆነ መሳሪያ ነው። እናም ጥንቃቄ ይፈልጋል። ይህንን የረቀቀና የተደራጀ ወታደራዊ ቴክኖሎጂ ለሌሎች ሀገራት መስጠት አለብን ወይ በሚለው ጉዳይ ላይ መምከር አለብን ሲሉም ተናገሩ። ከአንካራ እስከ ዋሽንግተን የተገባው ቃል ኪዳንም ውሃ የበላው መሰለ። እርግጥ ነው ትራምፕ ይህንን ቃል ኪዳን ከገቡ በኋላ በርካታ ተቃውሞዎች ከአሜሪካ አካባቢ መጥቶባቸዋል። ቦይንግ ኩባንያ ተቃውሟቸውን ካሰሙ ድርጅቶች መካከል ይጠቀሳል። ፓክ-3 የተባለው ሰማይ ላይ የሚወረወሩ ባሊስቲክ ሚሳኤሎችን ለመጥለፍ የሚያገለግለው ጸረ ሚሳኤል በቦይንግ ኩባንያ ትብብር ነው የሚመረተው። ታዲያ ይህንን እጅግ ረቂቅና ስስ የሆነ ቴክኖሎጂ ለሌላ ወገን አሳልፈው መስጠትን በተመለከተ ቦይንግ ጥርጣሬ እንዳለው ተናገረ። ዋናው አምራች ሎኪድ ማርቲን ከፕሬዝዳንት ዜሌንስኪ ጋር በጉዳዩ የመከረ ቢሆንም የሚሳኤሉን ወሳኝ ግብዓት ቦይንግ ያመርታልና ነገሩ ውስብስብ መሆኑ አልቀረም። እርግጥ ነው ኪየቭ የሚሳኤሉን ምርት የምትፈልገው ቢሆንም አሁን ላይ ያላት አጣዳፊ ጥያቄ ግን ሚሳኤሉ እንዲቀርብላት ነው እንጂ እንድታመርተው አይደለም። ከ300 በላይ ሚሳኤሎች የቀዝቃዛው ጊዜ ሳይመጡብኝ ልታጠቃቸው ይገባል ብላ
ዩክሬን እየወተወተች ትገኛለች። በመጨረሻም ስፔን ጦሯን አንቀሳቅሳለች። የኔቶና የአውሮፓ ህብረቷ ስፔን ከሞሮኮ የተነሱ ስደተኞች ድንገት ድንበሯን ጥሰው ገብተው አስጨንቀዋት ነው ወታደሮቿን ለመላክ የተገደደችው። እስከ 60 የሚሆኑ ወታደሮችን እንደላከች እየተነገረ ይገኛል። ሴታ እየተባለች የምትጠራው ከዋናው የስፔን የየብስ ክፍል ራቅ ብላ የምትገኘውና ለሞሮኮ ቅርብ የሆነችው አነስተኛ የጠረፍ ከተማ በስደተኞች ተጨናንቃለች። አንዳንድ ዘገባዎች ምናልባት በ10 ሺዎች ከ20 እስከ 30 ሺህ የሚደርሱ ስደተኞች ይህችን ስፍራ ተቆጣጥረዋታል እያሉ ይገኛሉ። ከአካባቢው ባለስልጣናት አቅም በላይ በመሆኑ ምክንያት የፌዴራሉ መንግስት ጥሪ ቀርቦለታል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ የቀረበውን ጥያቄ በተመለከተ ምላሽ ሲሰጡ ነገሮችን በቁጥጥር ስር እናደርጋለን ብለዋል። በሺዎች የሚቆጠሩ ሰዎች ከሞሮኮ ጠረፍ ተነስተው እየዋኙ እዛው ሞሮኮ ጠረፍ አቅራቢያ በምትገኘው ሱታ በዋና እየገቡ ይገኛሉ። የስፔን ጠቅላይ ፍርድ ቤት ደግሞ ሶይታ የደረሱትና በዋና እያመለጡ የሚገኙ ስደተኞች ከገቡ በኋላ በጅምላ ማባረር ተገቢ አይደለም ብሎ መወሰኑ ስደተኞቹን አነቃቅቷቸዋል። ሕገወጥ የሰው አዘዋዋሪዎችም ይህንን ክፍተት ተጠቅመው ሂዱ እያሉ በዋና ጭምር እያስጓዟቸው ይገኛሉ። ታዲያ በዋና ሰምጠው የሞቱት ዜጎች ቁጥር በደርዘን የሚቆጠሩ እንደሆነ ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግበዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ስፔን ስደተኞችን በሯን ከፍታ እንደዚህ የምትቀበል ከሆነ በሸንገን አሰራር መሰረት ከስፔን ወደ ጣሊያን የሚመጡ ዜጎችን መቀበል እናቆማለን ብለዋል። ሌሎች የአውሮፓ ሀገራትም ስፔን ጥብቅ ቁጥጥር እንድታደርግ ጠይቀዋል። ሞሮኮ አፍንጫ ስር የሚገኙ በስፔን ቁጥጥር ስር የሚገኙ አነስተኛ የጠረፍ ከተሞች ለበርካታ ስደተኞች መግባት ምክንያት እንደሆኑ የሚታወቅ ነው። ሆኖም በጉዞው መሃል በርካቶች ውሃው ወስዷቸው እየሞቱ እንደሚገኙ ተነግሯል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።